ምን ብዬ እንደማወራችሁ ራሱ እኔ ምን ብዬ እንደምጀምር ራሱ ለእኔ ራሱ ግራን እየገባኝ በጣም የሚያሳዝን። ሰላም ሰላም፣ የብዙ ዓለም ዩቱብ ተከታታዩ ሰላማችሁ በያላችሁበት እንደምድራሽዋ ብዝት ይበልልኝ። ምን ብዬ እንደማወራችሁ ራሱ አላውቅም። እባካችሁ እህት ወንድሞቼ በባልዲ በሳፋ ውሃ ሞልታችሁ የምታስቀምጡ ከዚች ልጅ ተማሩ። እውነት ነው የምላችሁ፣ ከዚች ልጅ ተማሩ፣ ትጠቀሙበታላችሁ። ብዙዎቻችን ኢትዮጵያ ላይ እንደዚህ የምናረግ ብዙዎቻችን አለን። ኢትዮጵያ ማለት በሌላ ሀገርም በሳፋም የተለመደ ነው። ልብስ ለማጠብ ስንል በሳፋ ውሃ ሞልተን ማስቀመጥ የተለመደ ነው። እህታችን እንደምትለው ከሆነ ማለት ነው በሳፋ እና በባልዲ ውሃ ሞልቼ አስቀምጬ ነበረ። ከዛም ልብስ እያጠብኩ ነበረ። ከዛ ደግሞ ሲቀጥል ሳሙናው ሲያሳዝነኝ ጊዜ የቆሸሸ ልብስ ላመጣ ወደ ውስጥ ገብቼ ነው የ2 ዓመት ልጅ በደቂቃ ውስጥ ያጣሁት ነው የምትለው። እንግዲህ ጠዋት ላይ ደግሞ በጣም ከምንም በላይ ደግሞ ልቤን የሰበረው ነገር ከውስጤ ያልጠፋው ነገር እድሜ ልኬን ማስታወሰው ነገር ቢኖር አባትየውን ጠዋት ላይ ተነስቶ አለወትሮ አድርጎ የማያውቀውን እየሳመ አብሮ እየተጫወተ ተው ሲባል እንኳን በፍጹም አልሰማ አለ። ደስታ አይደለም የዛ ቀን ደስታ የተለየ ደስታ ነው። በጣም የተለየ ደስታ ነው። በቃ የልጁ ምንድን ነው የሆነው? ምን ሆነ ዛሬ? ምን ተገኘ? ምን ሆነክ ነው? የ2 ዓመት ህጻን ልጅ ነው። በጣም ደስተኛ ሆነ። አባትየውን ይስመዋል፣ ወደዚህ ይሯሯጣል፣ ወደዛ ይሯሯጣል። ጠዋት ላይ እንደማንኛውም ሰው ቁርስ ሰራው። ቁርስ ከበላን በኋላ ከዛ ልብስ ቆሽሾ ነበረ። ውሃም ቀዳሁኝ፣ በባልዲ ሞልቼ በሳፋ ሞልቼ አስቀምጫለሁ። ከዛ ልብስ አጠባ አባትየውም ተነስቶ ወደ ስራ ሄደ፣ እኔም ወደ ልብስ አጠባ ገባሁለች። ከዛ ይሄ ነገር የሆነው ልብስ አጥቤ አረፋው ሲያሳዝነኝ ጊዜ የቆሸሸ ልብስ ላመጣ ወደ ውስጥ ገብቼ የጠበኩት ነገር ግን ሌላ ነው። ብዙም አልቆየውም ቤት ውስጥ ልብስ የቆሸሸውን ልብስ ለማምጣት ብዙም አልቆየውም ነው የምትለው። ደቂቃ አልቆየሁም። በዛ በደቂቃ ውስጥ ነው ልጄ እዛ ሳፋ ውስጥ ተደፍቶ ያገኘሁት። ስትናገር እውነት ለመናገር በጣም ልብ የሚሰብር በጣም ልብ የሚነካ ከምንም በላይ ደግሞ ከውስጤ አልጠፋ ያለው ጠዋት ላይ እንደዛ ያለ ወትሮ አባቱን መሳሙ ያለ ወትሮ ደስታውን አይቼ የማላቀውን የሆነብኝ ህፃኑ ምንነካው ምንድነው እሱ ዛሬ ብዬ ከፊቴ ሁሌም የማይጠፋው ነገር ይሄ ነው የምትለው። በቃ እና በሳፋ ምነው በሳፋ ውሃ ሞልቼ ባላስቀመጥኩ ኖሮ እና ሲቀጥል ደግሞ በፊትም እንደዚሁ ነበር የማደርገው። የዛን ቀን ብቻ ምን እንደጣለብኝ ምን እንደፈረደብኝ አላቅም ብላ ስትናገር እውነት ለመናገር በጣም እኔ ውስጤን ነው ቅስሜን እየተሰበረው። እና ቤተሰብ ብዙዎቻችን ኢትዮጵያ ላይ እንደዚሁ ነው የምናደርገው። እኔም ጭምር የሚያደርገው ነው፣ ግዴታ ነው። ውሃም ብዙም ኢትዮጵያ ላይ ችግር ነው። ሲቀጥል ደግሞ ግዴታ በሳፋ ወይም በባልዲ ወይም በጀሪካን ካላስቀመጥን ልብስ ለማጠብ በጣም ከባድ ነው፣ የልብስ ማሽን ካሌለን በስተቀር ማለት ነው። እና ሲቀጥል ደግሞ ውሃ ብቻ አይደለም ቤተሰቦቼ፣ እኔ ከጓደኛዬ የሰማሁትን ነገር ልንገራችሁ። ይህም ነገር ለእናንተ ይጠቅማችኋል፣ ለብዙዎችም ይጠቅማል። አብሲጥዬ ነበር አለች። ከዛ አብሲጥዬ ወደ ክችን ገባሁኝ። ከዛ ስመለስ እንዳለ ጫጩቶች ነበሩ። እናትየዋ ስትገባ ጫጩቶቹም እናትየዋ ያንን አብሲት ስትበላ አይተው ጫጩቶቹም እየዘለሉ ውስጡ ገብተው እንዳለ ከ15 የማያንሱ ጫጩቶች ዶሮ እያረባሁ ነበረ ነው ያለችው። ከ15 የሚበልጡ ጫጩቶች እዛ አብሲት ውስጥ እንዳለ ገብተው ተጠበሱ አለች። ከአንደበቷ ስሰማ ማለት ነው። ውሃ ብቻ አይደለም እዚህ ጋር በባልዲ ሊጥ ተቀጥኖ ቢሆን አስቡት። ህፃን ልጅ እዛ ቢኖር ህፃንም ይገባበታል። አስቡበት። እነኛ ሁሉ ጫጩቶች ውስጡ አለቁ። አንደኛ ከእንስሳዎቹም ከዶሮቹም አልሆነችም፣ ሁለተኛ ደግሞ አብሲቱ ከእህሉም አልሆነችም። እና ከዚችም ልትማራላችሁ ብዬ ስላሰብኩ ነው። አይ ውሃ ብቻ አይደለም። እና ሲቀጥል ደግሞ እኔ በአይኔ ደግሞ በብረቱ ያየሁት ነገር እውነት ለመናገር የሰማሁት ጎረቤቴ ላይ የሆነው ነገር ልንገራችሁ። እናት ገበያ ሄዳለች። 2 ልጆች ናቸው ያሉት ግቢ ውስጥ፣ አንድ ከፍ ያለና አንድ ደግሞ አነስ ያለ ልጅ ያለው። ድፍድፍ ነበረ
እኔ የማውቀውን ነገር ነው የምነግራችሁ። ድፍድፍ ነበረ እዛ ድፍድፍ ውስጥ እንግዲህ አጠር ያለ ነው ታቆ እንደሆነ የሆነ ላስቲክ ጎማ ነገር የሆነ ሮቶ አለ ጎማ ነገር የሆነ ሮቶ አለ እዛ ውስጥ ያ ህፃን ልጅ እዛ ውስጥ ገብቶ ህይወቱ አለፈ። እሷ እንግዲህ ገበያ ደርሳ እስከምትመለስ ድረስ ያ ልጅ ያ ህፃን ልጅ እንዳለ ንፍትፍት ብሎ የሆነ እንደ ፕላስቲክ ተነፍቷል ማለት ይቻላል። በጣም ረጅም ሰዓት ነው እንደዛ በጭንቅላቱ ገብቶበት ረጅም ሰዓት ነው የቆየው ማለት ነው። ያኛው ወንድምየው ደግሞ በፍጹም አላየውም። የት ገባ ብሎ እየዞረ እየፈለገ ነበር። ያኛው የመጀመሪያው ልጁ ማለት ነው የት ገባ ብሎ እየፈለገ ነበር። እና ቤተሰብም እዚህ ውስጥ ይገባል ብለው በፍጹም አላሰቡም። ልጃችን ጠፋ ብለው ሲዞሩ አካለው በመጨረሻ ላይ ነው እዛ ድፍድፍ ውስጥ የተገኘው። ኩሽና አልገቡም በፍጹም ማለት ነው። ድፍድፉ ያለው ኩሽና ነው። ኩሽና አልገቡም። የሚያሳዝነው በመጨረሻ ላይ ሌላ ሰው ኩሽና ይገባል። ኩሽና ሲገባ እግሩን ያያሉ። ጉድ ያሳያችሁ እንግዲህ ውድ ቤተሰቦች፣ እንደዚህም አይነት ነገር አለ እና ክዳን ያለው ቢሆን ግጥም ያለ ክዳን ቢሆን ወይም ደግሞ ህፃናት የማይደርሱበት ነገር ቢሆን እንደኔ የተመረጠ ነው። እግዚአብሔር ከእንደዚህ አይነት ነገር ይሰውራችሁ። እውነት ነው የምላችሁ። በደቂቃ ውስጥ እኛ በሰከንድ ውስጥ ብዙ ነገር ነው የሚያጋጥመን፣ ብዙ ነገር ነው የምናጣው። እቺ ሰው እውነት ለመናገር ይሄ ነገር ይመጣብኛል ብላ አይደለም በሳፋ ውሃ ሞልታ አስቀምጣ ልብስ አጥባ ከመቅሰፍት ደግሞ ከአንድ ደቂቃ ባልሞላ ጊዜ ውስጥ ይሄ ነገር ሲፈጠር ሲቀጥል ደግሞ ያለ ወትሮ ጠዋት ላይ እንደዛ ሲሆን ከውስጤ የማይጠፋ ጠባሳ ጥሎብኝ ያለፈው ብላ ስትናገር እውነቴን ነው የምላችሁ በጣም ነው የሚያሳዝነው። በጣም ነው ልብ የሚነካው። እና ምንም ይሁን ብቻ ውሃም ይሁን ሊጥም ይሁን ብቻ ምንም ነገር ክፍት አለመተው። በሊጡም አይታችኋል፣ በአብሲቱ ማለት ነው። ዶሮቿን በአንድ ቀን ከ10 በላይ ጫጩቶቹን አጣዋለች። እና ሲቀጥል ደግሞ ሮቶ ውስጥ ደግሞ ድፍድፍ ውስጥ እንግዲህ ልጅ ትቶ መሄድም አስቡ ምን ያህል ላይ አደራ ብሎ አለመሄድ ምን ያህል እንደምንጎዳ ምን ያህል ጸጸት ውስጥ እንደምንገባ እኔ ምን ብዬ እንደምናግራችሁ አላውቅም። በጣም ነው የሚያሳዝነው። ቤተሰቦቼ ላልሰሙትም ሼር አድርጉ፣ ላይክም አድርጉልኝ፣ ሰብስክራይብ አድርጉልኝ። ይሄ በጣም የሚያስተምር በጣም ልብ የሚነካ በተለይ ደግሞ እውነት ከአንደበቷ ብንሰማ የበለጠ እውነቴን ነው የምላችሁ ውስጣችሁ ቅስማችሁ ይሰበራል። እንደዚህም አይነት ነገር አለ ወይ ትላላችሁ? እውነት ለመናገር ማለት ነው። ውድ ቤተሰቦቼ የምታከብሩኝ የማከብራችሁ ሰላማችሁ በያላችሁበት ብዝት ይበልልኝ። ላይክ ሼር ሰብስክራይብ አድርጉልኝ። በድጋሚ የምጠይቃችሁ ማለት ነው አበረታቱኝ። ቪዲዮውን ደግሞ እስከ መጨረሻው ድረስ ተመልከቱት፣ ይጠቅማችኋል።